ከፍ አድርገው። እነኛውን ለጻድቃኖች የተነገረ ነው። ተርበው ያበሉ፣ ተጠምተው ያጠጡ፣ ታርዘው ያለበሱትን ነው። ተርበው ያላበሉ፣ ተጠምተው ያላጠጡ፣ ታርዘው ያላለበሱትን ደግሞ እንዲህ ይላቸዋል። ቀጥይ። በዚያ ጊዜ በግራ ያሉትን ደግሞ ያላቸዋል። እናንተ እርጉማን ለሰይጣን ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤ አላለበሳችሁኝምና፣ ታምሜ ታስሬም አልጠየቃችሁኝምና። እነሱ ደግሞ ይመልሱና ጌታ ሆይ ተርበህ ወይስ ተጠምተህ ወይስ እንግዳ ሆነህ ወይስ ታርዘህ ወይስ ታመህ ወይስ ታስረህ መቼ አይተን አላገለገልንህም ይሉታል። ያን ጊዜ እውነት እላችኋለሁ ከሁሉ ከሚያነሱ ከዚህ ለአንዱ ስላላረጋችሁት ለእኔ ደግሞ አላረጋችሁም ብሎ ይመልስላቸዋል። ጎበዝ። ስለዚህ ቀደም አዲሱ ላይ ስናነብ ከሰማሽ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አልጠየቃችሁኝም ይላቸዋል አለ አዲሱ ላይ። እነሱ ደግሞ አላህን ምን ይሉታል? የት አግኝተን ነው የምናበላ? የት አግኝተንስ ነው የምናጠጣ? የት አግኝተን ነው ታመህ ምን ጠይቀህ ይሉታል አይደለ? እነኚህን እዛ ለታመመ ለነኛ ብታደርጉ ኖሮ ለኔ እንዳደረጋችሁ ነው ብሎ ይላቸዋል አይደል? አላህ እዚህ ጋር ደግሞ ቃል በቃል አየሻለ ኢየሱስ ምን ይላል? እነኚህን አድርጋችሁ ቢሆን ለኔ እንደተደረገ ነው ብሎ አላቸው አይደለ? ስለዚህ ለምንድን ነው እሱ አላህ ኢየሱስ ስለራሱ የተናገረውን የኮረጀው? እዚህ ጋር የሆነ ጥያቄ አለኝ። እሺ ኢየሱስ ክርስቶስ ምን ብሎ መሰለ? እኔ የመጣሁት የእስራኤልን በጎች ለመመለስ ነው። እሱ መልስልሻለሁ። የፈጠረኝ ማለትም አላህ እኮ አፍራ ሌላ ርዕስ እሱ ሌላ ርዕስ ነው። እሱ መልስልሻለሁ ጥያቄ ከሆነብሽ። በመጀመሪያ ግን እዚህ ጋር እንደተማመን ነው እንዳየነው ቀጥታ ኢየሱስ ስለራሱ የተናገራቸው አላህ ኢየሱስ አስተምሩ ይሄንን ወንጌል ተሰብኮ ከ600 ዓመት በኋላ አላህ የራሱ አስመስሎ እንዲህ መናገር ለምን አስፈለገው? አላህ ኢየሱስን ራሱ የፈጠረው አላህ በጅብሪል አማካኝነት ወደ ኢየሱስ የመጣው ነው ኢየሱስ የተናገረው እንጂ እድል ትሰጠኛለህ ነው ልመልስልህ። ምን ነው የተሳሳተው? አላህ ለኢየሱስ በጅብሪል ወደ ኢየሱስ የላከውን ለሰዎች ኢየሱስ የአላህ መልእክተኛ ነው እንጂ ኢየሱስ ከራሱ አልፎ የሚናገረው ነገር የለውም። አፍራ ያልሽው ኮራጅ የሚባለው ከኋላ የመጣ ነው ከፊት ያለው ነው? ኮራጅ የሚባለው ከፊት የመጣ መጀመሪያ የነበረው ኮራጅ ይባላል ወይንስ በኋላ የሚመጣው ነው የሚኮርጀው? በኋላ የመጣው ነው የሚኮርጀው። እናመሰግናለን። ስለዚህ ይሄ ከተጻፈ ከ600 ዓመት በኋላ መሐመድ መጣና አላህ እንዲህ ብሏል አለን ኢየሱስ የተናገረውን። ኢየሱስም እና እኮ ነቢ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኞች ናቸው። እሺ ስማ ልንገር ወይ አፍራ የቁርአኑን ኢሳን እዛው ያዡ። የቁርአኑን ኢሳኛ አናውቀው። የቁርአኑን ኢሳ አሁን ካላህ ጋር አርሽ ላይ ያለውን አናውቀው፣ አይመለከተንም። የኛ ስለኛ ኢየሱስ ታወሪ ግን እንዲህ ብሎ ይተናገራል። ወደ አርሽ ወደ ራሱ ነው ወሰደ። ወደ ራሱ ከሆነ ደግሞ አላህ አርሽ ላይ ነው ብለህ ነው የምታምነው። ምንድነው አርሽ ላይ አይደለም የምትለው? ሱራ 3:54 ላይ ወይ ሱራ 3:54 ላይ ወደ እኔ አንሽህ ነኝ ነው የሚለው። ወደ ራሱ ነው ያነሳው። ራሱ ደግሞ ያለ አላህ አርሽ ላይ ነው ያለው። ስለዚህ አሁን ቶፒክ ላይ እንቁምና በደንብ አስተውይ። እኔ እያልኩሽ ያለሁት ይሄ በምሳሌ የተነገረው ይሄንን የተናገረው ኢየሱስ የዛሬ 2000 ምናምን ሲሆን ይሄንን ደግሞ መሐመድ አላህ ተናገረ ያለው የዛሬ 1400 ነው። ስለዚህ ኢየሱስ ከተናገረው ከ600 ዓመት በኋላ መጥቶ ይሄንን ቀጥታ ለአላህ ከሰጠና ይሄ አምላክ ነው የሚናገረው ሊፈርድ እንዲህ ብሎ ይጠይቃል ብላችሁ ካመናችሁ ኢየሱስ የተናገረው መስረቅ ነው መኮረጅ ነው እያልን ነው። እኔ ደግሞ እያልኩህ ያለሁት
ነቢ ሙሐመድም ሰለላሁ ዐለይሂ ወሰለም ኢየሱስም የአላህ መልእክተኞች ስለሆኑ ኢየሱስ እሺ ወደ መርሳህ እየመጣሁልህ እኮ ነው። ኢየሱስ የፈጠረው ፈጣሪ ያለው ለኔ እንዲህ ብታረጉልኝ አለ። ከዛ የሰው ሙስሊም ያልሆነ ህብረተሰብ ኢየሱስ ፈጣሪ ነው፣ ኢየሱስ ጌታ ነው፣ አምላክ ምድርን ሰውን ሁሉ ነገር የፈጠረው ኢየሱስ ነው ብሎ አመነ። ነቢ መሐመድ ግን የፈጠረኝ አምላክ ለሰው ልጅ አስተምር ያለኝን ነው ማስተምረው ብሎ አላህ ደግሞ በጅብሪል አማካኝነት የተናገረው። አፍራ አሁን ካንቺ ምን ነግሪኝ ነው? እዛ ኡስታዞች መስጊድ ላይ ነገሩሽን ነው ምን ነግሪኝ? አይደለም አልሐምዱሊላህ አይደለም። ፕሊዝ አዳምጪኝ። መስጊድ ላይ ነገሩሽ አለ አይሚን ኢሳ አይመለከተንም እንደዛ ብለሽ ማመን ትችያለሽ። የኛ ኢየሱስ ከጠየቅሽን ግን እርሱ በስጋ የተገለጠ ነው፣ ሁሉን የፈጠረ ነው፣ ሁሉን ካለመኖር ወደ መኖር ያመጣ ነው። ስለዚህ ስለኛ ስታወሪ ከእናንተ ጋር ያለው ጋር ከኢሳ ጋር ይቀየጥብሽ። የኛ ጥያቄ አሁን የእናንተ ኢሳ የተፈጠረ ነው አይደለም የሚል አይደለም ጥያቄያችን። የኛ ጥያቄያችን አሁን ምንድነው? እሱ የኛ ኢየሱስ የተናገረውን የእናንተ አላህ ሰርቋል እያለ ነው። አሁን አርጊ ማድረግ ያለብሽ አንቺ አሁን ያሳየውሽን አንድ ምዕራፍ ሙሉ ለምንድን ነው እሱ የኮረጀው ነው? ማን አላህ? አዎ እኔ የምለው ማለት ነው። እሺ እንዴት ብታስቡት ነው ፍጡርንና የአምላክን የምታወዳድሩት? ግን አላህ አላህ ፍጡር እኮ ነው ለኛ እኮ አላህ እኮ ፈጣሪ አይደለም። ለኛ ማወዳደር አይደለም ሊወዳደር ተተራ ፍጡርም በመሐመድ የተፈጠረ የምናብ ነው ብለን ነው የምናምነው። ፈጣሪ ብለን እኮ እኛ አላህን አናምነው። ያንቺን አላህ የምታመልኪው እኛ ፍጡር ነው። ከፍጡርም ደግሞ ውጭስ ከባድ ነገር ምን እንደሆነ ታውቂያለሽ? ጭንቅላት የሌለው ፍጡር በጣም አስከፊ ነው ማለት። ጭንቅላት የለውም አለ እግር አለ እጅ አለ ዋልያ ኮንሽ ማለት ነው። ስለዚህ የእናንተን አላህ እኛ ላይ አትጫኑ። እኛ እንደምናመልክ አድርገን ፈጣሪ እኮ ነው እንደዚህ እኮ ነው አትበሉ። አንቺ እንደዛ ብለሽ ማመን ትችያለሽ። እኛ ግን ስለማናም ነው የተነሳው አርጉመንት ላይ ብቻ ምላሽ። ዮሴፍ አለው እግዚአብሔር ይመስገን። በዚሁ አጋጣሚ አንድ ማለት የምፈልገው ነገር ኢየሱስ ክርስቶስ ስለ ራሱ ሲናገር እኔ እያለ ነው። እኔ እያለ ስለ ህዝቦቹ ሲናገር እኔ እያለ ነው። እና ለምንድን ነው በቁርአን ላይ በእያንዳንዱ አያ ላይ አላህ እኛ እያለ የሚናገረው? እኛ ሲባል እንግዲህ ብዛት ነው የሚገልጸው። እና ለምንድን ነው እኛ የሚበዛው? ለተዕዚም ይመጣል ሊያልቅ ነው ይለዋል። እኔስ ምን አዲስ ነገር አለ? ቆይ አንዴ መልእክት አለ ሰማለሁ። ሰማለሁ አለ ትሰማለህ? ዮሴፍ ካለ አውራ። ኦኬ መልካም። አፍራ አርጉመንታችንን በደንብ የተረዳሽው አልመሰለኝም። ካሊድ ቀጥል። እስኪ ቅድም ልመልስ እያልክ ስለነበረ እኔ ልመልስ። ይቀጥልሽ ግን እንትና ቁርአን ከኔ ቀጥል ፈለገ። ኦኬ እሺ ቀጥል። ቁርአን ክፈትለት። ሱራ 79 ነው የጠቀሰው። ቶፒካችን አሁን እንደተኮረጀ ገብቶሃል። ኦኬ አንድ አይነት እንደሆነ ገብቶሃል። ስለዚህ እንደዚህ ከሆነስ ሚል ነው እንደ ማስኬድ እዛ ላይ ያሳያለሁ። ምክንያቱም የሰው ልጅ በክብሩ በሚመጣ ሰዓት እንዲህ ብሎ ይጠይቃቸዋል ብሎ ስለራሱ ነው ክርስቶስ የተናገረው። አላህ የሰው ልጅ ተብሎ ይጠራል ካልክ ፋይን እንስማማለን። እሺ ክፍሉ ነይ። ለነዚያም አንተ መጽሐፉን ነው ብለኸኛል። ለነዚያም መጽሐፉን በእጆቻቸው ለሚጽፉና በደንብ አስተውሉ፣ ከዚያም በእርሱ ጥቂትን ዋጋ ሊገዙበት ይህ ካላ ዘንድ ነው ለሚሉ ወየውላቸው። ለእነርሱም ከዚያ እጆቻቸው በጻፉት ወየውላቸው፣ ለእነርሱም ከዚህ ከሚፈሩት ወየውላቸው ይላል አይደለ?
ልክ ነው። ስለዚህ ይሄ ሁሉም ተበርዟል እያለን ነው። ምኑ ይሄ ክፍል ያው መበረዝ ማለት ከአላህ ያልሆነ ከመጽሐፋቸው ያልሆነ ትንሽ ነገር ከተቀላቀለበት ተበረዘ ተበላሽ። ቆይ ተቀላቅለ መጽሐፉ ዋናው እያለ አይደለም። ከመጽሐፉ ያልሆነ ሌላ ነገር እየጻፉ ስለሚሸጡ ነው። ቁጥር 75 አድርገው ዝቅ አድርገው አውዱን ተከትለን እንሂድ። 75 ጀምረው የተወሰኑ ክፍሎች እንጂ ለገንዘብ ብለው ከአይሁድ የሆኑ የተወሰኑ ክፍሎች ይህን የሚያደርጉ ናቸው። እንደዚህ ይላል። ትክክል ነው። አሁንም መጽሐፍ ቅዱስ ላይ ላሳየ ነው። ከዚያም ከዚህ በኋላ በልቦቻቸው ደረቁ፣ እነርሱም እንደ ድንጋዮች ወይም ድርቅና ይበልጥ የበረቱ ናቸው። ከድንጋዮችም እርሱ ስንት ነው የከፈተው? 75 ነው ያልኩህ። 75 ስንት ነው? 75 እኮ አይደለም። ኦኬ አይሁዶች ከነሱ የሆኑ በደንብ አስብ። ከነሱ የሆኑ ጭፍሮች የአላህን ቃል የሚሰሙና ምን የሚሉ የሚሰሙና ከዚያም ከተረዱት በኋላ እነርሱ እያወቁ የሚለውጡ ሲሆኑ ለእናንተ ማናቸውን ትከጅላላችሁ? የሚሰሙት ትክክለኛውን ነው አይደለም? ማመናቸውን። እሺ የሚሰሙት ትክክለኛውን ቃል ነው አይደለ? ይሰሙትና ያው ያውቃሉ እኮ አይሁዶችም ሆነ ትክክለኛውን ቃል ይሰማሉ። ከመጽሐፉ ትክክለኛውን ቃል ይሰሙና እነሱ ግን ለውጠው ይሄ ካላ የመጣ ነው ይላሉ። ምኑ ሁሉም ናቸው? ኖ ጭፍሮች ናቸው። ጭፍሮች ደግሞ መልካሞች አሉ። ወሚንሁም ቂስስ ይላል። መልካም ቂሶች አሉ ይላል ደግሞ ጎበዝ። እነሱ ትክክለኞቹ ጭፍሮች መጽሐፉን የያዙት ናቸው። እነኞቹ ጭፍሮች ግን ይሰሙና ገንዘብ ለማግኘት ሲሉ በእጆቻቸው እየከተቡ ይሸጣሉ። ቁጥር 6 አድርገው ከፍ አድርገው የተወሰኑ ጭፍሮች እንጂ ሁሉንም ያካትታለን። እነኚህ ሰዎች ደግሞ መሀይሞች ናቸው። ሲጀመር ሚያውቁም አይደሉም። እነዚያንም በደንብ አስተውል። ያመኑትን ባገኙ ጊዜ አምነናል ይላሉ። ከፊሎቹም ወደ ከፊሉ ባገለለ ጊዜ አላህ በእናንተ ላይ በገለጸላችሁ ነገር ጌታችሁ ዘንድ በእርሱ እንዲከራከሯችሁ ትነግሯቸዋላችሁና አታውቁምን? አሁን እነኚህ ሰዎች ያመኑትን ሲያገኙ ምንድን ነው የሚሉት? አምነናል ነው የሚሉት። ምክንያቱም እነሱ በእጆቻቸው የሚሸጡት የተለየ መጽሐፍ ስለሆነ ዋናውን መጽሐፍ ስላልሆነ ዋናውን የያዙ መጽሐፍቶቹ ጋር አማኞቹ ጋር እንደኛ አይነቶቹ ጋር ሲመጡ አምነናል ይላሉ። ለገንዘብ ለማግኘት ግን ሲሉ ከመጽሐፉ ያልሆነ ይሰሙና ለውጠው ሌላ ነገር ይሸጣሉ። ስለነሱ ምን አገባ? ከፍ አድርገው ቁጥር 7 አላህ የሚደብቁትንና የሚገልጹትን የሚያውቅ መሆኑን አያውቁምን? ስለዚህ የሚደብቁት ነገር አለ፣ የሚያውቁት ነገር አለ፣ የሚገልጹት ነገር አለ፣ የሰሙት አለ እውነተኛውን፣ ከዛስ የሚደብቁት አለ። እነኚህ ሰዎች እነማን ናቸው? ከእነርሱም መጽሐፉን የማያውቁ መጽሐፉን የሚያውቁ ናቸው ማያውቁ ናቸው? ወንድማችን ማያውቁ ይላል። ለመበረዝ ማወቅ አለብህ የለብህም? አይ ስለነዛ ብቻ ላይሆን ይችላል እኮ ማለት እነሱም መሀይማን አሉ ነው። እዛ ጋር ካያቸው መጽሐፉን የሚያውቁት የሚያምኑት እነኚህ በትክክለኞቹ ናቸው። እነኛዎቹ ግን ይኮርጁና ዝም ብለው ለልቀው ካላህ ነው ይላሉ። አማኞቹ ጋር መጽሐፍቱን የሚያውቁ ጋር ሲመጡ ግን ይሄ አይሰራም። አርጉመንቱ ለማን ነው የሚሆነው? እነኚህ በእጆቻቸው ዝም ብለው ገንዘብ ለማግኘት ቢሉ ኢብን አባስም የሚናገረዋል። አይ ቲንክ ወደ 70 የሚደርሱ በመዲናም ነበሩ ዝም ብለው እየጻፉ የሚሸጡ አሉ። እነርሱም መጽሐፉን የማያውቁ መሀይማን አሉ፣ ግን ከንቱ ምኞትን ይመኛሉ። እነርሱ የሚጠራጠሩ እንጂ ሌላ አይደሉም። ስለዚህ ስለነማን ነው እያወራ ያለው? ጥቂት ጭፍሮች ገንዘብ ለማግኘት ብለው የሚያደርጉ እንጂ ዋናውን መጽሐፍ አይደለም ዲስቶርት የሚያደርጉት። በደንብ አስተውል። ዋናውን መጽሐፍ ላይ አይደለም የሚጨምሩት የሚደልዙት። ግን እኔ አሁን ለምሳሌ ቁርአንን ተሰማው በኋላ ዝም ብዬ ጽፌ ብሸጥ ቁርአን ተበረዘ ማለት አይደለም። ተበረዘ ማለት ነው? አይ አንተ ስታብራራው ነው እንጂ ተበረዘ ማለት ነው። አንተ አማኝ ነህ። እኔ አማኝ አይደለም። ግን እሰማና አንተ ጋር መጣና አምኛለሁ ልህና ምን አደርጋለሁ? እሰማና ቁርአንን ያልሆነው ካላህ ነው እያልኩኝ ጽፌ እሸጣለሁ። ጽፌ ስለሸጥኩኝ ቁርአን ተበረዘ ማለት ነው? የቁርአን ሲያቆ የሚመጣው ይሄ ያወራው አሁን ቁርአን ተበረዘ ማለት ነው ወይ? እንደዛ በእጆቼ እኔ ጽፌ ከአንተ ሰምቼ የሰማሁትን ከዛ ጽፌ ከመጽሐፉ ያልሆነን ይሄ ካላህ ነው ብል ቁርአንን በረስኩት ማለት ነው?
ማይ ዲፋዕ መከላከል ስለምንችል መበረዝ አትችልም ቁርአንን። አሁን እኮ ክሌም የምናደርገው ምን መሰለህ? ክሌም ያደረግነው ምን መሰለህ? አንደኛ ከቁርአን በዛም ጊዜ እኮ እኔም ሐዲስ እናገራለሁ ብሎ ሙሰይለመተ ኢብኑል ከዛብ የሚባል ከማድ ቤት ሲያወጣ የሊጥሽ ምጣዱ የምጣዱ ሊጥሽ ምናምን ብሎ የማይሆን ነገር ተናገሩበት። ሚስቱ ራሱ ሳቀችበት ይላልና ምን ልልህ ፈልጌ ነው መሰለህ? ቁርአን ለምን ነው መስቀበት? ወይ ከማድ ቤት ሰዎች ሊጥሽ ካለ ያስቅ አይደለም እኮ ሐዲስ አለ እኮ ሴሊ ሊጥ እያቦካች ወይ እንጀራ እየጋገረች ቢሆን እንኳን ባሏ ከፈለጋት ወሲብ ያድርጋት የሚል እኮ ሐዲስ አለ። መሐመድ አሁን እኮ እንደዛ አይደለም የፈለኩት። ስለ ሊጥ ስላወራ ይሄ ሐዲስ አይደለም ብለው ነው የሳቁበት። መሐመድ ሊጡን አንጡ ብሎ ምራቁን እንትፍ ብሎ እንጀራ ይጋገር ነበር። ስለ ሊጥ ስላወራ ግን ኢትስ ኖ ቢግ ዲል። ከማድ ቤት ሳትወጪ ሊጥሽ ነክቶሽ ምናምን ብሎ ቢል የሚያስቅ አይደለም ማለት ነው። ሐዲስ መሆን ይችላል በዛው በእናንተው መስፈርት። ያው እነሱን አስቋቸዋል። እንግዲህ አንተን ካላሳቀህ ተወው፣ ችግር የለውም። ለምን ሊያስቅ? እኔ እንደውም የሚያስቀኝ የሳቁት ንቀውት ነው አይደለ? አጣጥለው ነው ያው ሚስቱ ጀመረች አጣጣላቸው። እኔ እንደውም የሚያስቀኝ እኮ እኔ እንደውም በደንብ የሚያስቀኝ ይሄ እንዴት ትምህርት ሊሆን ይችላል ብዬ የሚያስቀኝ ሴሊ ሊጥ እያቦካች እንጀራ እየጋገረች የግመል ኮርቻ ላይ እንኳን ብትሆን ወንዱ ከፈለጋት ወሲብ ማድረግ አለ የሚለው እንደው ምንድነው ብዬ ልል እችላለሁ። ይሄ ነው ሊያስቀኝ የሚችለው። ኤኒዌይስ በደንብ አስተውል። ይሄ ከመበረዝ ጋር ያነሳው ፖይንት ከመበረዝ ጋር ምንም የሚያገናኘው አይደለም። ከዚህ ሰው መበረዝ ጋር ምንም የሚያገናኘው ነገር የለም። እዚሁ ክፍል ላይ ግን በደንብ ላሳየ። ሱራ 2 የትም ሳልሄድ ሱራ 2 89 አንዴ ክፈተው፣ አውዱን ላሳየ። 89 ክፍል እንዳልተበረዘ መጽሐፉ እንዳለ ነገር ግን ከመጽሐፉ ያልሆነ መሀይሞች አሉ። ከሰሙ በኋላ በእጆቻቸው እየጻፉ የሚሸጡ አሉ። ስለነሱ እኛ መጽሐፉ እንዳለ በመሐመድ ጊዜ ደግሞ ላሳየ። ይቅርታና በዛን ዘመን ያለ ሰው የሚጽፍ የሚያነብ በጣም ጂኒየስ ነበር። በነገር ላይ መጽሐፍ ማንበብ ብርቅ ነው እንዲያሆኑ አይደለም በነገር ላይ። ስለዚህ እነዛ እንዲያውም ጽፈው ከዛ መጽሐፍ ጽፈው ይሄ እኮ እንደ መጽሐፍ ቅዱስ ነው፣ ይሄ እኮ ከጌታችሁ የተነገረ ነው ብለው ነበር። ሁወ ሚን ዒንዲላህ ይሉታል። ገባህ? ይሄ ከአላህ የመጣላችሁ መጽሐፍ ነው ብለው ይጨምሩባቸው። እነኛ አጭበርባሪዎች ናቸው እነሱ። እኛ ምን አገባን? ሰዎች ምዕመናኑ ግን ይጭበረበር ነበር። የሚገርምህ ነገር እሱ እኮ ነው። ተጨበረበረ ድሮም ነበር፣ አሁንም አጭበርባሪዎች አሉ። ያ ማለት ግን እኮ መጽሐፍ ቅዱስ እንደዛ ነው የሆነው። አሁን ሉቃስ የምትለው ጳውሎስ የምትለው ሶሪ ፕሊስ እንደዛማ ከሆነ ቁርአንም እንደዛ ነው። በቀራ የሚባል ኢምራን የሚባል ነስራ የሚባል አልመይዳ የሚባል ተረቶች ናቸው ያሉት። ስለዚህ ቁርአንን አላህ ራሱ አያውቃቸውም እንደዚህ አይነት ምዕራፎችም ማለት ነው። አሁን ቶፒኩ ላይ እንቆምና እዚሁ ምዕራፍ አንተ የጠቀስከው ላይ ልቅበርህ። ከእነርሱም ጋር ያለውን መጽሐፍ በደንብ አስበው። እነርሱ ጋር ያለውን መጽሐፍ እያለ ነው አይደለ? አረጋጋጭ የሆነ መጽሐፍ ካላህ ዘንድ በመጣላቸው ጊዜ በፊቱ በእነዚያ በካዱት ላይ ይፈርዱ የነበሩ ሲሆኑ ያውቁት ነገር በመጣላቸው ጊዜ በእርሱ ካዱ። የአላህ እርግማን በካዲዎች ላይ ይሁን። ምን በመጣ ሰዓት? ቁርአን በመጣ ሰዓት ማለት ነው። እነሱ ጋር ያለውን መጽሐፍ ምን ሚል የሚያረጋግጥ አይደለ? ስለምን ስለ ነብዩ ሰለላሁ ዐለይሂ ወሰለም ነው። ያው መጽሐፋችሁ ላይ ስለ ነብዩ ሰለላሁ ዐለይሂ ወሰለም መሐመድ አንቀበልም አሉ። በቃ በመሐመድ ካዱ። ግን ቁርአን የመጣው እነሱ ጋር ያሉትን መጽሐፍ የሚያረጋግጥ ነው ይላል አይደለ? ኦልራይት ጎበዝ። ስለዚህ እነሱ ጋር መጽሐፉ አለ የለም? እነሱ ጋር መጽሐፉ አለ አይደለ? መጽሐፉ ሚዛን ጊዜ ራሱ የተበራረዘ ነው እንጂ አለ እኮ፣ ግን የተበራረዘ ነበር። ስለዚህ አላህ የተበረዘ መጽሐፍ ነው የሚያረጋግጠው ማለት ነው። የተበረዘው የሚያረጋግጠው የራሱ መጽሐፍ አልነበር ያኛው ዘቡርም። ይሄ የተበረዘው መጽሐፍ ነው ወይ ያረጋገጠው? የተበረዘው መጽሐፍ ነው ያረጋገጠው። ምን ብሎ አረጋገጠው? ይሄ መጽሐፋችን ተበራርዟልና እሱ እኔ ያወረድኩት በፊት ነበረ ከእናንተ ጋር ያለውን የማረጋግጥ ነኝ ብሎ የመጣው። ስለዚህ አላህ ስህተትን ያበረታታል እያልከኝ ነው። እነሱ ጋር ስህተት መጽሐፍ ካለ እናንተ ጋር ያለ መጽሐፍ ሊላችሁ አይችልም ጭራሽ። ያ እነሱ ጋር ያለው መጽሐፋችሁን ለምን ትበርዛላችሁ? እንደገና ደግሞ መጽሐፋችሁን ፕሊዝ ቁርአን ከሪም ሌላ ቦታ ትግባ። ክፍሉ እኮ ይዝጋ እያለ ያለው እነርሱ ጋር ያለውን መጽሐፍ አረጋጋጭ ሆኖ መጽሐፉ ከአላህ ዘንድ በመጣላቸው ጊዜ እነሱ ጋር መጽሐፉ አለ፣ ተጨማሪ ሌላ መጽሐፍ በመጣላቸው ጊዜ እያለ ነው። ያንኛውን እዛው ይሄንኛውን አንቀበልም አናምንም አሉ። 91 አድርገው እዚሁ ክፍል ላይ ሙሉ እንገትርሃለኝ። 91 ግሬላው አብሽር
አላህም ባወረደው ሁሉ ለእነርሱ እመኑ። ምን በሉ? እመኑ። እነርሱ ጋር መጽሐፉ አለ። በዛም እመኑ አለ። የተበረዘ ከሆነ ሊያምኑበት አይችሉም እነሱ ጋር ለመጽሐፍ። ኦኬ በተባሉ ጊዜ በእኛ ላይ በተወረደው መጽሐፍ ብቻ እናምናለን ይላሉ። ምን አላቸው? እነርሱ ጋር ለመጽሐፍ ተጨማሪ ሲመጣ ግን አናምንም ይህን አሉ። ከእርሱ ኋላ ባለው በማማልን ነው ቁርአን እርሱ ከነሱ ጋር ላለው ለሌለው አይደለም ያለው፣ ለተበረዘው አይደለም ያለው። አንተ ኬት አመጣው ተበረዘ የምትለው? አላህ አላለህን? ከእርሱ በኋላ በደማሰብ ከእርሱ በኋላ ቁርአን እርሱ ከነርሱ ጋር ላለው መጽሐፍ አረጋጋጭ እውነተኛ ሲሆን ይክዳሉ። መጽሐፉ ሐሰተኛ ነው አልተባለም። ተበርዟል አልተባለም። ቁርአንን አንቀበልም ይላሉ። እነሱ ጋር ከተሰጠው መጽሐፍ ጋር which is አረጋጋጭ ተመሳሳይ ሲሆን ይሄንኛውን አንቀበልም ይላሉ። ያኛውን እዛው እመኑበት በዚህኛውም ሲባሉ በዚህኛው በቁርአን አናምንም ይላሉ። 97 አድርገው ልድገም እዚሁ አንተው በጠቀስከው ምዕራፍ ላይ ሌላ የትምሳሌ ማለት ነው። እሺ ቀጥል። ለጅብሪል ወይንም ለገብርኤል ጠላት የሆነ ሰው በቁጭት ይሙት በላቸው። የት ጋር ነበር? እርሱ ቁርአኑን ከበፊቱ በደንብ አስተውል፣ ከበፊቱ ለነበሩ መጽሐፍት አረጋጋጭ ለምእምናን መሪ ብስራት ሲሆን ባላ ፍቃድ በልብህ ላይ ያወርዶታል። ስለዚህ የበፊቶቹ ተበርዞ ቢሆን ኖሮ አረጋጋጭና ኮንፊርም ወይንም ከበፊቱ ጋር የሚስማማ አይሆንም ነበረ። ያም ደግሞ ማን እጅ ያለው ይለናል። እነርሱ እጅ ላለው 101 አድርገው 101 አድርገልኝ። መጽሐፉ እያለ እኮ ሊመተክቱን ቀሳውስቶቻቸውና የይሁዳዎቻቸው አዋቂዎቻቸው ማለት ነው ምን ያደርጉ ነበር? ይደብቁ ነበረ። መደበቅና ፕሊስ መደበቅ ማለት መበረዝ ማለት አይደለም። ቆይ አይደለም፣ ሌላ ክሬም ነው። ይደብቁ ነበርና አራዚ በደንብ ይመልስልሃል። መደበቅ ላልከው አሁን መበረዝ ነው ብለህ ካመንክ አራዚ በደንብ ይመልስልሃል። በኩርኩም ነው የሚልህ እንደዛ ካልክ። ቆይ ላሳየህ፣ አሁንም ደግሜ ላሳየህ። አንተ በጠቀስከው ምዕራፍ ላይ ብቻ መሄድልህ ወደኋላ መለስ ብል በደንብ አድርጌ አሻለኝ። ሌላ የትኛውን ምዕራፍ ሳልጠቅስ ማለት ነው። እነርሱ ጋር ላለው በደንብ አስብ። እነርሱ ጋር ላለው ቆይ እነርሱ ጋር ላለው ሌላ መጽሐፍ አይደለም እያለ ያለው ወይንም ለተበረዘው አይደለም ያለው። እነሱ ጋር የተበረዘ ከሆነ አላህ እነሱ ጋር ያለውን ኮንፊርም ማድረግ አልነበረበትም፣ አያደርግምም። ስህተትን አላህ ያረጋግጣል። አንተ ጋር ያለው ነገር አይቀበልም። አንተ ጋር ያለው መጽሐፍ ማለት እኮ በስህተቱ ምን ይላል አይልምና አዳምጠኝ። አንተ ጋር ያለው መጽሐፍ ማለት እኮ የተበረዘም ነው አላለ? አልተበረዘም ነው አላለ? ኖ እመንበት ብሏል። አላህ እመንበት ብሏል። ማመን በስህተት እመንበት ይላል። አንድ ጨምርልህ። ማመን እኮ ግዴታ ነው። ኖ እነሱ ጋር ያለውን መጽሐፍ እንደሚያምኑበት እኮ ቁጥር 91ን እኮ ነገረን። እመኑበት ብሎ እኛም እኮ እናምንበታለን። አታውቅም እንዴ? እኔ አምንበታለሁ። በስህተቱ መጽሐፍ ያምናሉ። በስህተቱ መጽሐፍ ታምናለህ አይደለም? ይሄ ያዝከው መጽሐፍ ትክክለኛ እንደሆነ ስትጀምር ስለማላምን፣ ግን በሙሳ በወረደው በዒሳ በወረደው ማመን ግዴታም ነው። ግዴታ አምናለሁም ደግሞ በነቢ ሙሳ፣ በነቢ ኢብራሂም፣ በነቢ ዒሳ እንደወረደ አምናለሁም። ያ ደግሞ ትክክለኛ መጽሐፍ። እሺ ቀጥል። አምነውበት ካልሰሩበት ጥቅም አለው። አዎ የታዘዝነው አሁን ያኛውን መጽሐፍ እንድናምንበት ብቻ ነው የታዘዝነው። የምንሰራበት ደግሞ እነሱስ እንዲሰሩበት ታዘዋል አልታዘዙም? እነማ ያመኑት እንዲሰሩበት ታዘዋል አልታዘዙም? ድብን ተደርገው ምንድነው? እዚሁ ክፍል ላስጨርስና እነኚህ ሰዎች የታዘዙት ደግሞ እነማን ናቸው? 113 አድርግልኝ። ፈሊየሕኩሙ አህሉል ኢንጂል ቢማ አንዘለ አላህ ነው ምናምን የቁርአን አያለ እኮ ክርስቲያኖችና አይሁዶች ናቸው አይደለ? ፋይን ላሳይህ። ክርስቲያንና አይሁድ ናቸው አይደል የታዘዙት? እነርሱ መጽሐፉን የሚያነቡ ሲሆኑ መጽሐፉ እነሱ ዘንድ አለ፣ ያነቡታል አይደል? አይሁድና ክርስቲያኖች እውነት ነው፣ የራሳቸው መጽሐፍ አለ እኮ ያነቡታል። ሱራ 5:66 አንዴ ክፈትልኝ። ሱረቱል ማኢዳ። እሺ ኦኬ 65 አይ ቲንክ ከነሱ ተውራትንና ኢንጂልን ከጌታቸው ወደ እነሱ አረበኛውን አይተላርገው አንዴ ይቅርታ፣ አረበኛውን አይተላርገው አንዴ አይተላርገው ብዬ
ቀጥልሽ። ለው እነሁም አቃሙ ተውራተ ወልኢንጂል ወማ ኡንዚለ ኢለይሂም ሚን ረቢሂም እሺ እሺ ሚን ፈውቅሂም ወሚን ተሕቲ አርጁሊሂም ሚንሁም ኡመቱን ሙቅተሲደቱ ወከሲሩ ሚንሁም ሳአ ማ የሕኩሙን ይላል። እውነት ነው። እሺ ሂድ። ሱብሃነላህ። ፈስረው ከፍ አድርግልና አማርኛውን ቀጥል። አሁን ለራሴ ያክል አይቼዋለሁ። አረብኛውን ፈስረው ማለት አማርኛውን አንብበው ያው ኖርማል ስለሆነ ፋይን አማርኛውን አድርግልን። አሁን ተማምነናል። እዛ ላይ ሱራ 2 89 ሱራ 2 91 ሱራ 2 97 ሱራ 201 እና ሱራ 2 እነኚህ ላይ መጽሐፉ እነሱ ዘንድ እንዳለ እንዲያምኑበት እንደታዘዙ ይናገራል። ሱራ 2 79 ላይ የሚናገረው ከአውዱ ተነስተን እንዳየነው ስለምንድን ነው የሚያወራው? ስለተወሰኑ መሀይማን ሰዎች የአላህን ቃል ከሰሙ በኋላ በእጆቻቸው ገንዘብ ለማግኘት የሚጽፉ እንጂ ዋናውን መጽሐፍ እንዳልሆነ ተመልክተናል። እዛው ምዕራፍ እሱ በጠቀሰው ላይ እዚህ ጋር ደግሞ ምን ይለናል? እነኚህ መጽሐፍቱን ደግሞ የሚያነቡት እነማን ናቸው ብለን ስንል ሱራ 2 113 ላይ ነው የሚናገረው። አይሁድና ክርስቲያኖች ናቸው እንዲያምኑበት ታዘዋል። የሚያምኑበት ደግሞ እነኚህ እነማን ናቸው ሲባል አይሁድና ክርስቲያኖች ናቸው። ስለነሱ ደግሞ መልሶ ማኢዳ 65 ላይ እነርሱም ተውራትንና ኢንጂልን ከጌታቸው ወደ እነርሱ የተወረደውን መጽሐፍ ባቋቋሙ ወይንም በሰሩበት ኖረው ከበላያቸውና ከእግሮቻቸው ስር በተመገቡ ነበር። ከነሱ ውስጥ ትክክለኛ ሕዝቦች አለሉ፣ ከነርሱ ብዙዎች የሚሰሩት ነገር ከፋ። ስለዚህ መጽሐፉ ትክክል ነው፣ ከሰሩበት ትክክል ናቸው። መጽሐፉ ከማን ነው የተወረደው? ከነሱ ነው። ከፍ አድርገው የመጽሐፉ ባለቤቶች ባመኑና በተጠነቀቁ ኖሮ ከነርሱ ኃጢአቶቻቸውን በእርግጥ ባበስንና የመጠቀሚያ ገነቶችን በእርግጥ ባገባ ናቸው። 67 ናለው 67 አይሁድና ነሳራ ሙስሊሞች እኮ ናቸው በመጽሐፍቶቻቸው ካመኑ። ስለዚህ የመጽሐፉ ሰዎች የጀነት ናቸው። የመጽሐፉት ሰዎች 66 አነበብኩት። ልክ ችግሩ ምን መሰለህ እፎይ? የመጽሐፍቱ ሰዎች የኢብራሂምና የሙሳ የዒሳን ትምህርት ይዘው የቆዩ ልክ ነቢዩ ሰለላሁ ዐለይሂ ወሰለም ሲመጡ ምን ማድረግ ነበረባቸው? መጽሐፋቸውም እንዳውም ነቢዩ ሰለላሁ ዐለይሂ ወሰለም እንደሚመጡ ስለሚጠቁማቸው ያኔ አምነው ሙስሊም መሆን አለባቸው። ከዛስ ነቢዩ ሰለላሁ ዐለይሂ ወሰለም እኮ ዒሳ ወንድሜም ወይም ሙሳም ወንድሜም ቢመጣ ኖሮ አሁን የኔን መጽሐፍ ከመከተል ውጭ ምንም አማራጭ የለውም ይላሉ። ምክንያቱም ምክንያቱም ሱራ 6 157 መጽሐፉ የተሰጣቸው መጽሐፉ ባለቤቶች አይሁዶችና ክርስቲያኖች ሁለቱ ቀዳሚዎች ናቸው። ቁርአን ደግሞ ሱራ 6 63 አካባቢ ላይ ለሙሐመድ እና ለሙስሊሞች ሲሆን ሱራ 5 45 እና 46 ለአይሁዶች ተውራት፣ ሱራ 5 47 ላይ ደግሞ ኢንጂል ለክርስቲያኖች እንዲፈርዱበት ነው እንጂ ክርስቲያኖች በቁርአን ፍረዱ አልተባሉም። አይሁዶች ደግሞ በቁርአን ፍረዱ ተብለው አልታዘዙም። በዚሁ ላይ ግን ከኩረጃው ጋር መለስ ስላርገህና ፍረዱ አይባሉም እኮ ፍረዱ ሳይሆን የሚባሉት ልክ በዘመናቸውማ የሚታዘዙት ኢንጂልም ክርስቲያኖችም እኮ በቁርአን አይደለም። ቁርአን የታለ? የዛን ጊዜ ፍረዱ የተባሉት በኢንጂል ነው። በቁርአን ጊዜ እኮ ነው እኮ ቁርአን ሲመጣ ምን ተባሉ ማለት ነው? እንግዲህ ምንም አማራጭ የላችሁም፣ ጠቅልላችሁ ጓዛችሁን ወደ ቁርአንና ወደ ነብዩ ሰለላሁ ዐለይሂ ወሰለም ምን ተቀየረ መሰለ? አስተምሮት እኮ አልተቀየረም። አላህ አንድ ነው ማለት ነው። ሶላት ስገዱ፣ ጾም ጽሙ ነው ሳይሆን ሸሪዓው ነው የተቀየረው። እሺ ላሳየ እነሱ መጽሐፍ አላቸው፣ እናንተ መጽሐፍ የለንም እንዳትሉ ነው የተሰጣችሁ ነው እንደሚፈርዱ ሱራ 46 እና 47 ላይ ያሳያለሁ። እንደገና ደግሞ ቆይ አንዴ እዛ ውስጥ አትግባ፣ እንትን ክፈትልኝ። ሱራ 6 157 እነኛ መጽሐፉ ተሰጥቷችኋል፣ እናንተ መጽሐፍ የለንም እንዳትሉ እንጂ የተሰጣችሁ እናንተ እንዳጓጉ። እነሱ በቋንቋቸው ያነባሉ፣ እኛ በቋንቋችን አናነብም። ስለዚህ እኛ እንዘነጋለን እንዳትሉ በአረብኛ ወጣላችሁ ወረደላችሁ። ሱራ 43 ቁጥር 1 ጀምሮ እኛ ከንባባቸው ዘንጊነን እንዳትሉ ነው እንጂ የእነሱ መጽሐፍ ቀርቶ ማይፈርዱበት ሆኖ አይደለም። እንደዚህ ይላል። ወይም እኛ ወይም እኛ መጽሐፍ በእኛ ላይ በተወረደ ኖሮ ከነሱ ይበልጥ የተመራን እንሆን ነበር እንዳትሉ ነው። ቁርአን የወረደልህ ያንን አብርጌት ሊያደርግ ሳይሆን
ተውራትና ዘቡር ኢንጅልን አብሩጌት ሊያደርግ ሳይሆን እናንተ የሙሐመድ ተከታዮች መሀይማን ስለሆኑ which is አረብኛው ስላልወረደላቸው በራሳቸው ቋንቋ የሚያውቁ ስላልሆኑ ከንባባቸው እንዘነጋለን ወይንም አልተወረደልንም። ክርስቲያንና አይሁዶች መጽሐፍ ተሰጥቷቸዋል እኛ አልተሰጠንም እንዳትሉ ነው እንጂ እነሱ አይሰራም ማለት አይደለም። እንቀጥል። ምን ይላል? እኛ ወይንም ይቅርታ ላርምህ፣ አረዳድ ስህተት ነው። ይሄ ምንድነው? ቁርአኑ ዝቅ አድርገው። ይሄ እንግዲህ ነብዩ አላህ Subhanahu Wa Ta'ala ቁርአንን ያወረደው አንዱ ለምንድን ነው? ሁጃ ነው፣ በሰዎች ላይ መረጃ። ወማ ኩና ሙዐዚቢነ ሐታ ነብዐተ ረሱላ ይላል። እኛ ህዝቦችን የምንቀጣ አይደለንም መላእክተኛ ልከን ካስተማርናቸው ቢሆን እንጂ ይላሉ። ስለዚህ አረቦችም አረበኛን አይችሉም፣ አዲስ ነብይ ያልተላከላቸውም። ስለዚህ አላህ Subhanahu Wa Ta'ala በኋላ የውመል ቂያማ እኛ መጽሐፍ መች ወረደልን? ለበኑ እስራኤሎች እኮ ለእስራኤል ህዝቦች እኮ ነው የወረደው፣ ለእናንተና እኮ ነው የወረደው ቢሉ አረ ቁርአን አውርጄላችሁ በአረበኛ ቋንቋ በራሳችሁ አፍ የሚናገር ሰውዬ ልኬላችሁ ብሎ እንዲነግራቸው ለማለት ያክል ነው እንጂ ስለዚህ ያ ማለት አይደለም። ይሄ እናንተ ስላላችሁ ተስማማው። ቁርአን ከሪም በአንተ ንግግር ተስማምቻለሁ። ትክክል ነው። እኔም እያልኩ ያለሁት ይሄንን ነው። ለቤኒ እስራኤሎች which is ለቤኒ እስራኤል ብለህ እንዴት እንደምፈታው ባላቅም ግን ለሁለቱ ጭፍሮች ማናማ ክርስቲያኖችና አይሁዶች አለ ለነሱ መጽሐፍ ተሰጥቷል፣ ለኛ አልተሰጠም እንዳትሉ ነው። ስለዚህ እነሱ መጽሐፍ ተሰጥቷቸዋል። ሐዲሱ ላይ በደንብ ስለሚያብራራው ተፍሲሮቹ በደንብ ስለሚያብራሩት ሐዲሱ ላይ እንልበታለን። አውት ኦፍ ቶፒክ ነው እያስወራኸኝ ያልኸው አይ ነው፣ ግን እዚህ ጋር እንትን እንበለውና ወደ ቶፒካችን እንመለሳለን። ወይም በደንብ አስበው መጽሐፍ በእኛ ላይ በተወረደ ኖሮ ከነሱ ይበልጥ የተመራን እንሆን ነበር እንዳትሉ ነው። ስለዚህ ቁርአን የተወረደላችሁ እናንተ መጽሐፍ ቢወረድልን እኛም እኮ ከነሱ እኩል እንሆን ነበር አናንስም ነበር እንዳትሉ ማለት አማኝ እንሆን ነበር ነው። ያው አንክድም ነበር ማለት ያክል የተመራን እንሆን ነበር ማለት አህዳ ሚንሁም ማለት እንደነሱ የተመራን ለማለት እሺ፣ ቅንም መንገድ የተመራን ለማለት ነው። እሺ ስለዚህ ከጌታችሁ ግልጽ ማስረጃ መመሪያም እዝነትም በእርግጥ መጣላችሁ። ለእናንተ አረብ ለምትችሉት ደግሞ ለአረቦቹ ግልጽ መረጃና ማስረጃ መጣላችሁ። የቱ ጋር ነበርኩኝ? በአላህም አንቀጾች ካስተባበለና ከእርሱም እንትን በለው ከዞረ ሰው ይበልጥ በዳይ ማን ነው? እነዚያን አንቀጾቻችንን የሚተዉትን ይተዉት በነበሩት ምክንያት ብርቱን ቅጣት በእርግጥ እንቀጣቸዋለን እያለ ይቀጥላል። ቁጥር 63 አድርገው። ስለዚህ በደንብ አስተውል። እነኚህ ከፍ አድርገው። ስለዚህ እነኚህ ምን ሆነ ማለት ነው? ኖ አትውረድ። 163 ስለዚህ ምንድን ነው እሱ? ለተውራትና ኢንጂል ለእነኛ እንዲመሩበት ተሰጥተዋል፣ ለእኛ ደግሞ አልተሰጠንም እንዳትሉ ለእናንተም ይሄው ተሰጣችሁ። ከዛ በኋላ ክፍሉን ያብራራውና ከተቀባይ ውስጥ ደግሞ ማን ይሆናል ማለት ነው? እርሱ ተጋሪ የለውም። በዚህም በማጥራት ታዘዝኩት፣ እኔም የሙስሊሞች መጀመሪያ እንደሆን ነኝ በል ተባለ ይላል። ስለዚህ እነኛዎቹ ቢላል አለ ሚዩት አድርግ። ቢላል ሚዩት አድርግ ወንድም ቢላል። ስለዚህ ሰላም ሚዩት አድርግ አንዴ። ቆይ አንዴ ሚዩት አድርግ ተራረብክ። ስለዚህ ያንን አስመልክቶ የመጣ ነው። ከዚሁ ጋር በተያያዘ ወደ ቶፒኩ በዛው መንደርደሪያ እንዲሆነን ይሄንኑ የሚደግፍልን አንድ አዲስ እንመልከት። ሳሂህ ቡኻሪ 2268 አንዴ ክፈተውና ክርስቲያንና አይሁዶችን እንደገና ሙስሊሞቹ ሶስቱንም ያስቀምጣቸውና ታይም በሲኬንስ አድርጎ ካልኩት አዲስ ጋም ስለሚቀራረብ በዛውም ኩረጃ ላልኩት የቀድሙን አልመለስክልኝም። ያው መጽሐፉ ሊሆን ይችላል በሚል ነው ወደዚህ የከተትከኝ። ኩረጃው ስለሆነ ዋና ቶፒኬ ግን አሁንም መልሰው ወደ ኩረጃው እንግባና ይሄንን ሀዲስ እንመልከት። ጥሩ ነው። እሺ ወደ ኩረጃው ስንገባ ማለት ነው ያው ሁለት ምንድናቸው 68 ከአላህ Subhanahu Wa Ta'ala የተወረዱ መጽሐፎች ናቸው። ኢንጂልም ዘቡርም ተውራትም ያው መጽሐፍ ቅዱስ ያልከው ማለት ነው። አሁን ችግሩ ምንድነው? ስለዚህ አላህ Subhanahu Wa Ta'ala የተናገረው በጅብሪል አማካኝነት ስለሆነ ይሄ መጽሐፍ ከእናንተ መጽሐፍ ቅዱስ ውስጥም ሆኖ ትክክለኛነት ይዘቱ ያልተበረዘውን እንቀበላለን እኮ በነገር ላይ አሁን ያ ቅዱስ መጽሐፍ ቅዱስ ላይ ያስቀመጣችሁት ነገር ቁርአን ላይ የሚጣረስ ነገር አይደለም። እንደውም ይሁን ቀጥታ ማመጣችሁት። እዚህ ላይ የሙስሊሞች አቋም ምንድነው? እንደ አህሉ ሱነቲ ወል ጀማዓ ከኛ ቁርአን ላይ እያለ ከዛ ከአህሉል ኪታቦች ያለ ከሆነ እንቀበለዋለን ይላል።
የሌለና ኮንትራሪ ከሆነ ተቃራኒ ከሆነ ኧረ አይሆንም ብለን በጭራሽ እንሟገተዋለን ይላል። ከዛ ያልተጠቀሰ ከሆነ ደግሞ ነስኩቱ አለይ ዝም እንላለን ይላልና አሁን ይሄ ኮረጃ አልተኮረጀ ሳይሆን የአላህ ንግግር ነው ያኛውም እና ለመሆኑ ነገር ግን ምን አስቸጋሪ ነው። ግን በነገር ላይ እንደዛም ለማለት የቁርአን የሐዲስ አቀማመጥና የቅድሙ የመጽሐፍ ቅዱስ አቀማመጥ ነው ትንሽ አይተዋል። አይ ምንም እንትን የለው ልዩነት የለው። አይ የመጽሐፍ ቅዱሱ ትንሽ መንዛዛት አለው፣ መደጋገሞች አለው። እንትና የሐዲሱ ስታየው ደግሞ ትንሽ መንዛዛት ሳይሆን እጥር ምጥን ያለችው የእናንተ አንደኛዋን ነጥሎ ስላወጣ ነው። የእኛ ምኑን ያስቀምጠዋል? ገነት የሚገቡትን እነኛ ተርቦ ያበሉትን ተጠምቶ ያጠጡትንም ያካትታል። የእናንተ ደግሞ ያላበሉትን ያላጠጡትን ብቻ ነጥሎ ነው ያዛቸው። ከዛ አንጻር ነው አጠር ያለ መሰለ። እኛ ጋር ሁለቱንም ይዟል፣ ክፉዎችንም ይዟል፣ ደጎችንም ይዟል። የእናንተ ደግሞ ክፉዎችን ነው ነጥሎ ያዘው። መልእክቱ አሪፍ ስለነበረ ግን ቀንጨብ መልእክቱ ተመሳሳይ እንደሆነ ተስማምተናል። መልእክቱ አንድ አይነት ነው። ሐዲሱ ላይ መጥቷል። ከሐዲሱ ጋር ምንም ልዩነት የለም ከመጽሐፍ ቅዱሱ ጋር። አሁን የተኮረጀበት ምክንያት ምንድን ነው? እሱ መሰለ መጽሐፍ ቅዱስ ላይ ማቴዎስ ወንጌል ምዕራፍ 25 ላይ እየተናገረ ያለው ክርስቶስ ነው። የሰው ልጅ በክብሩ ሲመጣ እንዲህ ይጠይቃቸዋል ብሎ የተናገረ ክርስቶስ ራሱን የሰው ልጅ ብሎ ይጠራል። ዮሐንስ ወንጌል ምዕራፍ 6 ቁጥር 40 ላይ ስለ ራሱ ሲናገር የሰው ልጅ ብሎ ይጠራል። እንዲሁም ደግሞ ማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ የሰው ልጅን ሰዎች ማን ይሉታል? ምክንያቱም በያዘው ስጋ፣ በነሳው ስጋ፣ በተዋህደው ስጋ የሰው ልጅ ብሎ ራሱን ይጠራል። ስለዚህ የሰው ልጅ ብሎ የወንድ ልጅ ስለሆነ የሰው ልጅ ማለቱ ምንም ነውር የለውም። ትክክል ነው። በስጋ ስለተገለጠ ነው። ድንግል ተወልዳለች ወንድ ልጅ ተሰጥቷቸዋል ተብሎ ትንቢት ስለተነገረለት በስጋ የተገለጠው እሱ አዎ የሰው ልጅ ብሎ ራሱን በስጋ ስለተገለጠ ይናገራል። ሰው ክፍሉ እየተናገረ ያለው ክርስቶስ እንደሚፈርድ ክርስቶስ እንደዛ ብሎ እንደሚጠይቅ ነው። ታዲያ ይህንን ክርስቶስ ስለራሱ ቃል በቃል በስጋ ተገልጦ እርሱ የባሪያውን መልክ ይዞ የተናገረውን ተርቤ አብልታችሁኛል፣ ተጠምቼ አላበላችሁኝም፣ ተርቤ አላበላችሁኝም፣ ታርዤ አላለበሳችሁኝም፣ ታምሜ አልጠየቃችሁኝም ያለውን አላህ ይመጣና ምን ይላል? ተርቤ አላበላችሁኝም፣ ታርዤ አላለበሳችሁኝም፣ ተጠምቼ አላጠጣችሁኝም፣ ታምሜ አልጠየቃችሁኝም በማለት ልክ ክርስቶስ ራሱ የተናገረውን አላህ የራሱ አድርጎት ብሎ ይናገራል። ይሄ ሊትራሊ ኩረጃ ነው። ሁለተኛ ኩረጃ ነው ይሄንኛው። ቀጥልና አንብበው። ከቅድሙ አንተ ከወሰድከኝ ጋር ስለሚስማማ ነው። ክርስቲያኖችና አይሁዶችንም ስለሚያነሳቸው ቀጥለው። እሺ ለአንተ አረብኛ ደግሞ ታስተምረኛለህ። አረብኛ ደስ ይላል። ጎበዝ ነው። ፐርፌክት ነው ስተረጉም። ብዙዎች ሲያነቡ ያለው መተርጎም ላይ ያበላሻሉ። ኧረ ደካማ ነኝ እኔ በነገር ላይ የቅድሙን ሐዲስ አሁን በደንብ የማውቀው ስለሆነ ነው። ሐዲስ ያው እንደምታውቀው በዛ ያለ ነው። ሁሉንም አታካብበውም። ያው ትንሽ ነገር ነው የቀራሁትና ያው ሐዲስ ቀርታል ነው ቁርአን ብቻ ነው። ቁርአን ቀርቻለሁኝ። ባዕዱል ሐዲስ ደግሞ ሙክተሰር ነው የቀራሁት። ብዙም እውቀት የለኝም በነገር ላይ ያን ያክል። እሺ እቺኛን ተፈሰርልን። እሺ እቺ ሰዓት የተለያዩ ሰዎች መጥተው ያለ እንትን ነው አንብበውና የተወሰነ ትርጉሙን እንትን ካልክ እንተጋገዛለን። ቀጥል። እሺ ሶሒህ ቡኻሪ ላይ ያለ ሐዲስ ነው። ትንሽ ጠንቀቅላለሁኝ እና እኔ ምን እንደሆነ ታውቃለህ? ካላወቀው ትጠነቀቃለህ። መልካም። እሺ ዝቅ አድርግልኝ አንዴ። ጠብ ማለት ፈልጋለሁኝ እንትን እንዳለ ለፖለቲካው ምናምን አይደለም። ያው ጥሩ አይደለም ሐዲስ ላይ እና ችግር የለውም። ሐሳቡ ላይ ብናወራው ደስ ይለኛል። ያ ሐሳቡ ምን መሰለህ? እሺ ምንድነው እሱ የሚለው? the prophet said ነብዩ እንደዚህ አለ you are example and the example of the people of the two scriptures say that Jew and a Christian ቀደም ያልኩ ማለት ነው። ሱራ 6 156 እና 57 ላይ እናንተ ለእነኛ መጽሐፉ የተሰጣቸው ለእነሱ ብቻ ነው የወረደው እንዳትሉ ነው ከሚለው ጋር ተመሳሳይ ነው። ከዛ ምን ይላል ይሄ ክፍል? እናንተ የእናንተ ምሳሌ እንደነኛዎቹ መጽሐፉ እንደተሰጣቸው እንደ ሁለቱ ሰዎች ነው አለ። እንደ ሁለቱ አካል እንትሮች ሴክቶች። እነርሱም ማናቸው አለ? አይሁድና ክርስቲያኖች የእነሱ ምሳሌ ናቸው አለ። እንደነሱ ኤግዛምፕል ናቸው። ከዛስ the example of a man who employs some laborers and ask them who will work for me
የቱ ጋር ፍሮም ሞርኒንግ ቲል ሚድዴይ ከፍ አድርገው ትንሽ አንድ ሰራተኛ የቀን ሰራተኞችን ይቀጥርና ከጠዋት እስከ ከሰዓት ድረስ የሚሰራልኝ ማን ነው ብሎ ይጠይቃል። ከጠዋት ሰራተኛ ይቀጥራል። በደንብ አስተውል። አሁን በደንብ ሚስጥሩ እንዲገባ ሶስቱን አካላት አሉ። ክርስቲያኖች አሉ፣ አይሁዶች አሉ፣ ከዛ ሙስሊሞች አሉ። አንድ ስራ የሚቀጥር ሰው ከጠዋት እስከ ከሰዓት የሚሰራልኝ ፎር ዋን ቂራት ይላል። ሰራተኛ ሊቀጥር ማለት ነው። ያ the Jew accepted and carried out the work ከዛ አይሁዶ የተቀበሉና ተገበሩት አለ። አልተገበሩም አላለም። በደንብ አስተውል። ተገበሩት ማ አይሁዶች። he then asked who will work for me from midday up to the asr prayer for one qirat ከሰዓት ደግሞ እስከ አስር ስንት ሰዓት ላይ ነው? ወደ 9 ሰዓት ነው። 10 ሰዓት አካባቢ ነው። ሙስሊ 45 10 ሰዓት አካባቢ። አሁንም እንደገና ወጣና አይሁዶቹ እንግዲህ ከጠዋት ነው የጀመሩት እስከ ከሰዓት ነው። ከዚህኛው ሰዓት ከሰዓት ደግሞ እስከ አስር ፕራይድ ድረስ በአንድ ቂራት አሁንም የሚሰራልኝ ማን ነው ብሎ ጠየቀ። ስራ የሚቀጥረው አካል ማለት ነው። the Christian accepted and fulfilled the work ክርስቲያኖቹ ተቀበሉት ፈጸሙም ሰሩም ይላል። አልሰሩም አላለ። ክርስቲያኑ የተቀበሉ ሰሩ ከተባለ አማኝ ናቸው ማለት ነው። አማኝ ናቸው። he then said who will work for me from the asr till sunset for two qirats ካሁን ደግሞ ምን አለ እንደገና ከአሰር ፕራየር እስከ ፀሐይ እስክትጠልቅ ድረስ በሁለት ቂራት ሊሰራልኝ የሚችል ማን ነው ብሎ ጠየቀ። you አንተ Muslims have accepted the offer ከዛ እናንተ ሙስሊሞች ጥያቄውን ተቀብላችኋል። ምን አደረጋችሁ? ተቀበላችሁ። the Jew and the Christians got angry and said why should we work more and get lesser wage ከዛ ምን አሉ? ክርስቲያንና አይሁዶቹ እኛ ይበልጥ ሰርተን ለምንድን ነው ትንሽ የሚከፈለን ብለው ተናደዱ። ለምን? ክርስቲያኖች አይሁዶቹ ከመጀመሪያ ጀምሮ እየሰሩ ነው። ክርስቲያኖቹ ከዛ በኋላ እየሰሩ ነው። ሙስሊሞቹ መጨረሻ መጥተው ግን ሁለት ቂራት ተሸለሙ፣ ሁለት ተሸለሙ ማለት ነው። በዚህም ተናደዱ። እንዴት ነው የተባለው? አላህ ሰይድ have I withheld part of your right ምንድነው ያስቀረውባችሁ መፍታችሁን አለ የከለከልኳችሁ የነፈቅኳችሁ አለ አላቸው። they replied in the negative እነሱም አይ አሉ። ስለዚህ የጠየከንን በተስማማ ነው ሰጥተናል ነው። በአንድ ቂራት ሰሩልኝ ብሏቸዋል። በአንድ ቂራት ሰሩ። አንድ ቂራት እነኛ በአንዳንድ ቂራት ሰርተዋል። ሙስሊሞች ደግሞ ሁለተኛ ቂራት። he said that my blessing I bestow upon whomever I wish የራሴ ምፈልገው ሰው ላይ በረከቴን ላደርግ መፍትሄ አይደለም ወይ የሚል አይነት ነገር እንትን አላቸው ማለት ነው። ስለዚህ አሁን ከዚህ እንደምንረዳው ከዚህ መረጃ እንደምንረዳው ይሄም ክፍል አንደኛ የተኮረጀ ነው። ሐሳቡ የተኮረጀ ነው። ክርስቶስ የተናገረውን የተኮረጀ ነው። ሁለተኛ ደግሞ ያኛውም የጌታ ቃል እንደሆነ ልየው እስካሳየኝ እስኪ። ሁለተኛ ግን ምንድነው እሱ ዋና ፖይንታችን። ሁለተኛው ክርስቲያኖቹ ተቀባይነት እንዳላቸው፣ አይሁዶቹም ተቀባይነት እንዳላቸው፣ ሙስሊሞች መጨረሻ የመጡ እንደሆኑ ይሄ ክፍል ግልጽ አድርጎ ያስቀምጠዋል። ምሳሌው ማለት ነው። ማቴዎስ ወንጌል ላይ ይሄም የሚገኝ ነው። ማቴዎስ ወንጌል ስንት ላይ ይገኛል? ማቴዎስ ወንጌል ምዕራፍ 20 ላይ ይገኛል ማለት ነው። ይሄም ክፍል ኩረጃ ነው። አንዴ ክፈትልን። መንግስተ ሰማያት ክርስቶስ እንግዲህ አፌን በምሳሌ እፈታለሁ ብሎ በተለያየ ቦታ ላይ በምሳሌ ይናገራል። መንግስተ ሰማያት ትንሽ ወደ መሀል አድርግልኝ። ለወይኑ አታክልት ሰራተኞችን ሊቀጥር ማልዶ የወጣ ባለቤት ሰውን ትመስላለችና መንግስተ ሰማያት ሰራተኞችንም በቀን 1 ዲናር ተስማምቶ ወደ ወይኑ አታክልት ሰደዳቸው። በስንት ዲናር? በ1 ዲናር። እዛ ላይ በአንድ ቂራት እንዳለው ማለት ነው።
አንድ ቂራት ብሎ እንትን አለ። አንድ ዲናር ወይስ ተመሳሳይ ነው። ያው መገበያ እነዚያንም እናንተ ደግሞ ወደ እኔ አታክልት ሂዱ ከፍ አድርግልኝ ትንሽ የሚገባውንም እሰጣችኋለሁ አላቸው። እነርሱም ሄዱ። ደግሞም በ6 ሰዓት ከፍ አድርግልኝ በ6 ሰዓት በ9 ሰዓት ወጥቶ እንዲሁ አደረገ። በ11ኛውም ሰዓት ወጥቶ ሌሎችን ቆመው አገኘና ስራ ፈታችሁ ቀኑን ሁሉ በዚህ ስለምን ትቆማላችሁ አላቸው። የሚቀጥረን ስላጣን ነው አሉት። እርሱም እናንተ ደግሞ ወደ እኔ አታክልት ሂዱ የሚገባውንም ትቀበላላችሁ አላቸው። በመሸም ጊዜ የወይኑ አታክልት ጌታ አዛዡን ሰራተኞቹን ጠራና በኋለኞች ጀምሮ እስከ ፊተኞች ድረስ ደመወዝ ስጣቸው አለ። በ11ኛው ሰዓትም የገቡ መጥተው እያንዳንዳቸው አንዳንድ ዲናር ተቀበሉ። ፊተኞችን በመጡ ጊዜ አብዝተው የሚቀበሉ መስሏቸው ነበር። ልክ አይሁዶችና ክርስቲያኖች ብዙ ሰርተን ለምንድን ነው ትንሽ የተከፈለ እንዳሉ ማለት ነው። ተቀበሉ። እነዚህ እያንዳንዳቸው አንዳንድ ዲናር ተቀብለው እነዚህ ኋለኞች 1 ሰዓት ሰሩ። ልክ ምክንያቱም ከ10 ሰዓት ምናምን በኋላ ነው አይደል አሰር የእናንተ ከዛ ፀሐይ እስከምትጠልቅ 1 ሰዓት ከምናምን ነው የሰሩት ማለት ነው። ተቀበሉ። እነዚህ ኋለኞች 1 ሰዓት ሰሩ። ቀኑንም ድካምና ትኩሳት ከእኛ ጋር አስተካከልካቸው ብለው በባለቤቱ ላይ አንጎራጎሩ። እርሱ ግን መልሶ ከእነርሱ ለአንዱ እንዲህ አለው፣ ወዳጄ ሆይ አልበደለኸውም፣ በ1 ዲናር አልተስማማኸኝምን? ድርሻህን ውሰድና ሂድ። እኔ ለዚህ ለኋለኛው አንድ እንደ አንተ ልሰጠው እወዳለሁ። በገንዘብ የወደደሁትን አደርግ ዘንድ መብት የለኝምን? ወይስ እኔ መልካም ስሆን ስለሆነው ዓይንህ ምቀኛ ናት? እንዲሁ ኋለኞች ፊተኞች፣ ፊተኞች ኋለኞች ይሆናሉ። የተጠሩ ብዙዎች፣ የተመረጡ ግን ጥቂቶች ናቸውና። አልከፈላቸውማ ልብ ይለዋል። ልዩነቱ ስራቸው ብቻ ሀሳቡ ግን ይመሳሰላል። ሀሳቡ አንድ ነው። ኤግዛምፕሉ አንድ ነው። ፊተኞች ኋለኞች ይሆናሉ የሚለውን ወሰደና ሙሐመድ ምን አደረገ? መጽሐፉ የተሰጣቸው ክርስቲያንና አይሁዶች ናቸው፣ እነሱ ፊተኞች ናቸው። እኛ ደግሞ ምንድነን አለ? ከኋላ የመጣነን ግን በቂያማ ቀን ከፊት እንሆናለን። በሌላ ሀዲስ ላይም ስላለች ነው። እችን ሀሳብ ወሰደና ክርስቲያንና አይሁዶች ቅድሚያ፣ ከዛ ክርስቲያኖች፣ እኛ መጨረሻ ነን የመጣ ነው፣ ግን ፊተኛ እንሆናለን በቂያማ ቀንም። እችን ጥቅስ ወስዶ ፊተኞች ኋለኞች ይሆናሉ ስለተባለ እኛ ከኋላ ብንሆንም የመጣ ነው ከፊት እንሆናለን በቂያማ ቀን። ኦኬ። ስጦታውም ደግሞ ምን አደረገው? ልዩነቱ ምንድነው? 2 ዲናር የማድረግ ነው እናንተ ጋር። ሀሳቡ ግን ተመሳሳይ ነው። ስለዚህ ኩረጃ ማለት ይሄ ነው። አንደኛ አድሬስ የምታደርገው አይተ እንደሆነ ክርስቲያኖችንም አልተቃወማቸውም፣ አይሁዶችንም አልተቃወማቸውም። አስቀድመው እንዳሉም አፍርም አድርጎ ነው ያለፈው። እንደሰሩበትም ትክክል እንዳደረጉ ደሞዝ ላይ ብቻ ነው ትንሽ የተከፈላቸው እንጂ ትክክል እንደነበሩ አስቀምጦታል ማለት ነው። ያው እውነት እኮ የምናገረው መሰለህ አሁን ያው አይሁዶችንም ሆነ ነሳራዎች በዘመናቸው አምነው የታዘዙትን ከሰሩ ሙስሊሞች ናቸው፣ ጀነትም ናቸው የሚገቡት ነው። በዘመናቸው እንትኖች ካለ በችግሩ የሚፈጠረው እንግዲህ የመካከለኛዋ እድሜ ላይ ናት። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም መጥተው ግን የአይሁድና የነሳራ ትምህርት ይዘው የቆዩት ያኔ ነው። እንግዲህ ትቢት ወጥሯቸው አንቀበልም ብለው የቀሩት ማለት ነው። ከነሱም ውስጥ ደግሞ የተባበራቸው ማለት ነብዩ ሰለላሁ ዐለይሂ ወሰለም ልክ የኸዲጃ አጎት እንትን እንዳላቸው ማለት ነው። ወረቃ ኢብኑ ነውፈል ምን አህል ኪታብ አዋቂ ነበረ፣ በጣም ገብቷል አይደለ? ልክ ነጃሽም ረዲየላሁ ዐንሁ ከአህል ኪታቦች አዋቂ ነበርና ያኔ ምንድነው ችግሩ የተፈጠረው? ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ አለመቀበላቸው። እሺ መቀበል አለመቀበል ሌላ ጉዳይ ሆነና፣ ምክንያቱም እነኚህ ክርስቲያኖቹም እኮ ስቲል ይቀጥላሉ፣ ከዛም በኋላ ደግሞ የሚቀጥሉ ናቸው። ምክንያቱም ክፍያው የሚከፈሉት በቂያማ ቀን ነው አይደለ? ስለዚህ ብዙም የሰሩት እስከ ቂያማ ቀን እየሰሩበት ስለሆነ ነው አይደለ? አይሆንም
ሽሯል። ከዛ በኋላ ነሷራና ይሁዳውን ይቀጥላለሁ ማለት አይቻልም። እንደዛ ሙስሊም በሆን ብቻ መልካም። እንደዛ ከሆነ ካደ ለምንድን ነው እሱ የመጽሐፉ ሰዎች በመጽሐፉ እንዲፈርዱ ያዘዛቸው የማይሰሩበት ከሆነ? አሁን እኮ አልታዘዙም እኮ። አሁን አንተ የመጽሐፍ ባለቤት ነህ። በመጽሐፍ እንድታዝ አልታዘዝክም። በመጽሐፍ እንድትፈርድ አልታዘዝክም። በቁርአን ብቻ እርግጠኛ ነህ? አሁን እርግጠኛ ነህ? ምናልባት መረጃ ካለ አርመኝ። የመጽሐፉ ሰዎች ያረዱትን ትበላለህ? አትበላም? እበላለሁ ግጥም አድርጌ። ስለዚህ የመጽሐፉ ሰዎች ስቲል እንዲቀጥሉ ፈቅዶታል ማለት ነው። እነሱ ያረዱትን መበላ ከሆነ የጣዖት ያረዱትን ጣዖታውያን ያረዱትን ወይንም ደግሞ ዛፍ ወይንም ድንጋይ የሚያመልክ እሱ ያረደውን ትበላለህ? በፍጹም። ዋቄፈታ ያረደውን ትበላለህ? ኧረ በጭራሽ። ክርስቲያንና ይሁዳ ያረደውንስ? እበላለሁ በደንብ። ስለዚህ ክርስቲያንና አይሁዶቹ ስቲል እንዲቀጥሉ አልከለከላቸውም። የመጽሐፉን ሰዎች ያረዱት ሚስቶች ልጆቻቸውም ለእናንተ ተፈቀዱ ነው ካለ ስቲል እንዳሉ ያውቃል፣ አስቀጥሎታል ማለት ነው። ባይኖሩ ኖረው ወይንም ደግሞ እንደ ጣዖት አምላኪያን ኮንሲደር ቢያደርጋቸው ነው እንዳሉ ያውቃል። ይሁዳና ነሷራ እንዲሆኑም ፈቅዶላቸዋል ማለት ይኖራሉ። ምክንያቱም ይሄ በኢራዳ ከውንይ በሚባለው ማለት ነው። አላህ Subhanahu Wa Ta'ala ቀድሞ ፈጥሯቸዋል። እንዳውም ኢሳ አለይሂ ሰላም በኋላ ምስል ሲመጣ ወደ 70 ሺህ የሚጠጉ የይሁዶች ናቸው የሚከተሉት ደጃልን የሚባለው ውሸታሙን አይነውሩ ማለት ነው። ያ ማለት ግን በሸሪዓ ፈቅዶላቸዋል ማለት አይደለም። በሸሪዓ ከነብዩ ሰለላሁ ዐለይሂ ወሰለም ህግ ውጪ እንዲተዳደሩ ፈቅዶላቸዋል ማለት አይደለም። እንደሚኖሩ ግን ያውቃል። በዛም ዘመንም ደግሞ በነብዩ ሰለላሁ ዐለይሂ ወሰለም ዘመን አህለል ኪታቦች ስለነበሩ ምግባቸውም ሴቶቻቸውም አብረው ስለነበሩ ሁክሙ እንግዲህ የቀጠለው ለዛ ነው። ወጧዓሙኩም ሒሉን ለሁም ብሏል። ምግባቸው ተፈቅዶላቸዋል። እንደዛ እሺ፣ ፍርዱንስ ለምን አስቀጠለው? በመጽሐፋቸው እንዲፈርዱ አልተፈቀደላቸውም እኮ። አሁን እዚህ ላይ የኢንጂልን ባለቤቶች በውስጡ አላህ ባወረደው ህግ ይፍረዱ። አላህም የኢንጂል ባለቤቶች እነማን ናቸው? የኢንጂል ባለቤቶች ክርስቲያኖች ማለት ነው። ስለዚህ ይፍረዱ ማለት ምን ማለት ነው? አላህ ባወረደው ይፍረዱበት ማለት ነው አይደለ? አዎ አላህ ባወረደው ይፍረዱ። ስለዚህ በአላህ ባወረደው በኢንጂል ይሰሩበታል፣ ይፈርዱበታል። ስለታዳ ነው አይፈርዱም ለምን ትለኛለህ? በዘመናቸውም እኮ ይፈርዱበታል። አሁን ይሄም እንዴት መሰለህ የሚባለው በዘመናቸው ብቻ ሳይሆን በዘመናቸው ቁርአን በወረደ ሰዓት ላይ ነው ይሄ ፈርደዋል አይደለም ያለው አይደለ? ይፍረዱ ነው። ይፍረዱ ትእዛዝ ነው። ስለዚህ ትእዛዝ ከሆነ ኔክስት ይሰሩበታል ማለት ነው። አላህም ባወረደው አለ። ቁርአንንም አላህ አይደል ያወረደው? ይሄ ሲያውቁ በነገር ላይ በአላህ ባወረደው ከፋፈለው። ቆይ ሱራ ዝቅ አድርግልኝ። ከፋፈለው ለቁርአንን ሱራ 49 እና 48 ላይ ወደ እናንተ ይገባል። የቁርአን ባለቤቶች ቅድም ካልኩ ጋር ይገናኛል። በደንብ የመሐመድን አስተምሮ ተረድተው ከሆነ ክርስቲያኖች እንዲያላቸው፣ አይሁዶች እንዲያላቸው፣ እኛ እንዲያለን ሶስታችንም እንቀጥል ስታፍ ነው እንጂ በመጀመሪያ ወደ አንድ ጨፍልቆ ማምጣት አልነበረም ሀሳቡ። እንደዚህ ይላል በፈለጎቻቸው በነቢያቶች ፈለግ ላይ የመርየምን ልጅ ነው ዝቃት የት ሄድክ? በይ ቁጥሩን አሳየኝ። ቁጥር እያየው ስላልሆነ ምንድን እንዳለ አላውቅም። ይሄም አለ አይደለ? አነ ነፍሰ ቢነፍሲ ወልዐይነ ቢልዐይን የሚለው አለ። ስለዚህ ፍርዱ ከነሱ ጋር የተያዘ ስለሆነ ማለት ነው። የሙሴ 10ቱ ትእዛዛት ላይ የሚመሳሰሉ መሰለኝ መጽሐፍ ቅዱስ ብዙ አንባቢ ባልሆነ አለ መሰለኝ አይደል? እነኚህ ፍርዶቹ አሉ። ለዛ ነው በተውራትም ፍረዱ ሲላቸው መጽሐፉ ስላለ ነው። ለምን ወጣ ከዛኛው? እኔ ጋር አይደለም ማስታወቂያ ገብቶ ሶሪ እንትኑ ጋር እዚህ ነው። አብሽር አምስት ስንት ላይ ሱረቱ ማኢዳ ላይ 5:45 አካባቢ 44 ጀምሮ ለሁሉም ለአይሁዶችም ሰጥቷቸዋል፣ ለክርስቲያኖችም ሰጥቷቸዋል። ስለዚህ እንትን አላደረገውም፣ ተቃውሞት አይደለም የመጣው። ያለ እኛ ተውራትን በውስጧ መመሪያ ብርሃን ያለባት ስትሆን አወረደ። ማንን? ተውራትን። መመሪያም ነች። መመሪያ ብቻ ሳትሆን ደግሞ ብርሃን ነች አለ።
እነዚያ ትእዛዝን የተቀበሉት ነቢያት በእነዚያ አይሁዳውያን በደንብ አስተውሉ። ስለነማን ነው? አይሁዳውያን። ስለዚህ አይሁዳውያንን እንደ አንድ እምነት ሴክት አፌርም አድርጎ ተቀብሏቸው በዛ እንዲፈርዱ በዛ እንዲከተሉ አይሁዳውያን በሆኑት ላይ በእርሷ ይፈርዳሉ። ምክንያቱም ማያምኑበት ከሆነ በዛ ሊፈርዱ አይችሉም። ማያምኑበት ከሆነ ስህተት ከሆነ ፍርዱንም አይቀበሉትም፣ ሊፈርዱበትም አይችሉም። ማያምኑበት ከሆነ እኔ በቁርአን አሁን አላምንም፣ በቁርአን ሳላምን ደግሞ ልፈርድበት አልችልም። ሳምንበት ነው የምፈርደው። ስለዚህ በአይሁዳውያን ሊፈርዱበት የሚችሉት ስለሚያምኑበት ነው። ሊቃውንቶቻቸውና አዋቂዎቻቸውም ከአላህ መጽሐፍ እንዲጠብቁ በተደረጉትና በእርሱም ላይ መስካሪዎች በሆኑት ይፈርዳሉ። ሊቃውንቶቻቸውም በማ በተውራት ምን ይላሉ? ፈርደዋል አይደለም የሚለው ይፈርዳሉ። ስቲል ወደፊትም የሚቀጥል ነው። ይፈርዳሉ። ሰዎችን አትፍሩ ፍሩኝም እያለ ይቀጥላል። ከዛ ይሄ ስለ አይሁዶች ነው። ስለ ክርስቲያኖች ደግሞ ቁጥር 47 ላይ እዚሁ ላይ ያው ተፍሲር ብቻም ተመራማሪ ነህና ታውቃለህ ብዬ አስባለሁኝ። ስለዚህ አንተ እንደምትለው ሳይሆን የሙፈሲሮች አስተያየት የነ ኢብኑ መስዑድ የነ ኢብኑ ቀታዳ አስተያየት እዚህ ጋር ይፈልጋል አይደለ? አሁን አንተ ይፈስራል በሐዲስ ፈስርላለሁ እንደዛ ሳይሆን አገባቡ ሲያቁ እንግዲህ ቁርአን ከኢብኑ መስዑድ ከነ የቁርአን ሙፈሲሮች አሉና ከነሱ መውጣት ለአንተ ለምሳሌ እንደፈለክ የመናገር መብት አለ። ለእኔ ግን የለኝም ነው። አሁን አንተ የኔ አስተሳሰብ ይኖርና የኢብኑ መስዑድ አስተሳሰብ ይቀይደኛል፣ እንቅ ያደርገኛል። ክፍሉ የመጣው ለምን መሰለህ? በኢብን ከሲር ፈስርላለሁ። ክፍሉ የመጣው አይሁዶቹ ለምሳሌ የአይሁዶቹ የወረደበት ምክንያት ሙሐመድን ፍርድ ስጠን፣ የሆነ ዘሞተ ሰው መጥቶ ፍርድ ስጠን ብለውት ነው። ከዛ በኋላ ሙሐመድ ነው እናንተ ጋር መጽሐፉ እያለ እኔ ጋር እንዴት ለፍርድ ትመጣላችሁ ብሏል አላህ የሚለው የቁርአን ክፍል እንደወረደ ተፍሲር ኢብን ከሲር አስቀምጦታል። በሐዲስም ደግሞ ሐዲሱም ላይ ደግሞ አሳያለሁ እንትኑ ከዚህ ጋር አይ ቲንክ አቡ ዳውድ 44 49 ላይ ተከፍትልናል። ኔክስት ከዛ የአይሁዶቹን ተናገረና የአይሁዶቹ ብቻ ሳይሆን ክርስቲያኖቹ ደግሞ ሳይመጡ እሱ ጋር ነው የክርስቲያን ባለቤቶች ደግሞ እናንተ ጋር በተወረደው መጽሐፍ ፍረዱበት። ሎክ የኢንጂል ባለቤቶችም በውስጡ አላህ ባወረደው የኢንጂል ባለቤቶች የኢንጂልም የምትለው አሁን ከዛኛው ጋር መጎተት ነቻል። ስለዚህ የእነኛዎቹን ተናገረና የአይሁዶችን ተናገረና ኔክስት ማን ይቀራል? ክርስቲያኖች የኢንጂልም ባለቤቶች የኢንጂልም ባለቤቶች አለ። በውስጡ አላህ ባወረደው ሕግ ይፈርዳሉ ማለት በኢንጂል ማለት ነው። ይፍረዱ። ስለዚህ በምን በኢንጂል ይፍረዱ። የቁርአን ባለቤቶች ይቀራሉ። ቅድም ሲኬንሱን አዲሱ ላይ አይቻለሁ። አይሁዶች አሉ፣ ክርስቲያኖች አሉ፣ ዘን ሙስሊሞች ይመጣሉ። ከፍ አድርገው እዚሁ ክፍል ላይ ከዛ የሙስሊሞቹን ደግሞ ይቀጥላል። ኦኬ ወደ አንተም መጽሐፉን ከበፊቱ በደንብ አስብ። አሁን ተውራትን ተናገረ ቅድሚያ ስለ አይሁዶቹ፣ ኢንጂልን ተናገረ ስለ ክርስቲያኖቹ። ኔክስት የማን ይመጣል? ሙስሊሞቹ ይመጣሉ ማለት ነው። ወደ አንተም መጽሐፉን ከበፊቱ ያለውን ምን ሚል የሚሽር የሚያባረር የሚያስወግድ ነው። ከአንተ በፊት ያለውን መጽሐፍ አረጋጋጭና በእርሱ ላይ ተጠባባቂ ሲሆን በእውነት አወረድን። በመካከላቸው አላህ ባወረደው ሕግ ተጠባባቂ ማለት የሚለው ያው የተሳሳተውን የሚያርም ከዛኛው ጋር ተስማሚ የሆነው ስለሆነ ምንም የሚያርመው ነገር የለም። ምክንያቱም ከበፊቱ ጋር ያለውን አረጋጋጭም ስለሆነ ማለት ነው። ተጠባባቂ ሲሆን ያው እንትን ይሆናል ማለት ነው። መርጂዕ ይሆን ወይም ደግሞ ምንድነው ሪፈረንስ ይሆናል ማለት ነው።